ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እኚህን አዛኝ ነብይ አንተ ትሰድባለህ? እነዚህ ለሰው እንደሚጨነቁ ነብይ እሳቸው ላይ ታፌዛለህ፣ ታላግጣለህ? ላ ወላሂ ማንኛውም ሙስሊም ዓለም ላይ ያለ ሙስሊም በአጠቃላይ የነብዩ ፍቅር ልቡ ላይ አለ። ማንም ሰው ወላ በዲኑ ትንሽ ወደዚህ የሚልም ሰው ካለ ወላሂ በነብዩ ጉዳይ አይደራደርም። አለ የሚደራደር አበደን የለም። ሁሉም ነብዩ ሲነኩ ያንገበግበዋል፣ ያንቀጠቅጠዋል። ነገሩ ሰደብካቸው እንጂ የእሳቸውን ክብር እችን ያላት ነካ ተራራን እንደመክፋት በእጅ እንደመክፋት ተራራን ለመጣል እንደመሞከር ነው። እሳቸውን ክብር ነክተ የእሳቸውን ስብዕና ዝቅ ለማድረግ መሞከር አይቻልም። ኢነ ሻኒአከ ሁወል አብተር ዘረቆራጣ ማለት አንተን የሚጠላ ነው አላቸው። አዎ የነብዩ ጠላት ነው ዘረቆራጣ ማለት፣ ነብዩን የሚጠላ ነው። አላህ በዚህ መልኩ ነው የተከላከለላቸው። ዛሬ ግን ቲክቶኩን፣ ፌስቡኩን፣ ዩቲዩብን፣ ማህበራዊ ሚዲያን፣ መገናኛ ብዙሃን በአጠቃላይ በነፃነት በእጄ እንደፈለኩ አገኘው ብሎ ነብዩ ላይ እንደፈለገ ይሆናል። በአረብኛ ቋንቋ ኻሊፍ ቱዕረፍ የሚባል ነገር አለ። ኻሊፍ ቱዕረፍ ምንድነው? ተቃራኒውን ትታወቃለህ። አሁን እንደዛ ነው። ለመፈመስ ፎሎ ምናምን ለማግኘት ለመታወቅ በነብዩ ክብር ወላሂ ትዋረዳታለህ፣ አይቀርም ትዋረዳለህ። አንተም ብቻ ሳትሆን እንዳንተው ደጋፊ ነው የሚሉ ይዋረዳሉ። የማይቀር ጉዳይ ነው። እኛ ደግሞ የነብዩን አለይሂ ሰላቱ ወሰላም መሐባ ውዴታ በተግባር እናሳይ። እህቴ ሂጃብሽ ላይ ጠንካራ ሁኚ፣ ወንድሜ በሰላትህ በዲንህ ጠንካራ ሁነህ የነብዩን ፈለግ በመከተል የነብዩ ሰለላሁ ዐለይሂ ወሰለም ጠላት ነብዩን አይደል የጠሉት፣ አንተ ደግሞ ነብዩን መስለህ የነብዩን ሱና የነብዩን ፈለግ ተከትለህ የነብዩን ጠላት ደግሞ አበሳጭበት። ይሄ ነው እኛ መንገዳቸውን ይዘን አጥብቀን የእሳቸውን መልእክት ራዕይ ማስተላለፍ። ወላሂ በዚህ ምድር ላይ እንደ ነብዩ እኮ አዛኝ አልታየም። ግመል መታ እኮ የከሰሰች ናት ነብዩ ጋር ተበድያለሁ ብላ ግመል ጭምር ነብዩ ጋር መታ ያለቀሰች ናት። ግዑዝ አካል ያለቀሰላቸው ናቸው እኮ የሚያደርጉበት ሚንበር አልቅሷል እኮ ተንቀጠቀጠ። ለምን? ሊለዩት ሌላ ሚንበር ሲዘጋጅ ተመሳጅቶ ሲመጣ ከነብዩ መለየት ናፍቆቱ አስለቅሶታል እኮ። ነብዩ እኮ አቅፎ አባብለውታል። ግዑዝ አካል ያለቀሰላቸው ነብይ ናቸው። ኡሁድ ተራራ ላይ አንድ ቀን ወጡ። ኡሁድ መንቀጥቀጥ በቃ በጣም ከደስታ የተነሳ ነው ይላል ዑለማዎች። እስቡት ኡሁድ አሉት፣ ተረጋጋ። ፈኢነ ዐለይከ ነብዩን ወስዲቁን፣ አንተ ላይ ነብይ አለ፣ ስዲቅ አቡበከር አለ፣ ሁለቱ ሸሂዶች ደግሞ ዑመርና ዑስማን አሉ። ተረጋጋ። ኢነሁ ዩሂቡና ወኑሂቡሁ አሉ። ይሄ ኡሁድ ተራራ ይወደናል እንወደዋለን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ግዑዝ አካል የወደዳቸው ሳር ቅጠሉ የወደዳቸው ነብይ በአንተ አንደበት ይሰደቡ? ይሄን ያልኩት ያው እንግዲህ ሰሞኑ ነብዩ ላይ እንደፈለጉ እየዘመቱ ያሉ አካላቶች አሉ። ኢንሻአላህ ፌደራል መጅሊስም የራሱን አካሄድ እየሄደ ነው። ከጎን ሆነን ይህ ሰው ከተደበቀበት ወጥቶ ቅጣቱን ሊያገኝ ይገባል። ህግ ፊት ቀርቦ ቅጣቱን ሊያገኝ ይገባል። ለዚህ ደግሞ ሁላችንም የራሳችንን አስተዋጽኦ ማድረግ አለብን። የደበቃችሁም ራሳችሁ ላይ መከራና በላ እንዳታመጡ አጋልጡ ነው የምንለው። አጋልጡ። ምክንያቱም ኢስላም ስድብን አላስተማረንም። ወላ ተስቡ الذين يدعون من دون الله ይሄ ነው ኢስላም ማለት። ከአላህ ውጭ የሚገዙትን አትሳደቡ ነው። ስድብ አላስተማረን ኢስላም። ነብዩ ስድብ አላስተማሩ ነው። እዝነትን ርህራሄ ኢስላም ላይ ማስገደድ የለም አይደል? ላ ኢክራሃ ፊ ዲን፣ በሃይማኖት ማስገደድ የለም እኮ። ሰው ይብራራለታል፣ ይገለጽለታል። ይሄ እውነት ነው ብሎ ከተቀበለ በሩ ክፍት ነው። ከዛውጭ በግድ ማምጣት በኢስላም የለም። ላ ኢክራሃ ፊ ዲን ቀድ ተበየነ ሩሽዱ ሚነል ገይ። ትክክለኛው መንገድ ከጥመዱ ተብራርቶ ሳለ ፈመን የክፉር ቢጣጉት ወዩእሚን ቢላህ፣ በጣዖት የሚክድ በአላህ የሚያምን
ፈቀድ ኢስተምሰከ ቢልዑርወት ልውስቃ የማትበጠሷን አስተማማኟን ገመድ ይዘዋል አለ አላህ። ሪያሊቲ ሪል ስቴት በቦሌ ደንበል የተናጠል ካርታ ያላቸውና በ6 ወር ጊዜ ውስጥ የሚረከቧቸው ባለ 2 እና ባለ 3 መኝታ ቤት ክፍሎችን ይዞሎት መጣ። እንዲሁም በሳር ቤት ግንባታቸው 80% የደረሰ ከ1 እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ከባለ 1 እስከ ባለ 3 መኝታ ቤት ክፍሎችን በተለያየ የካሬ አማራጭ እስከ 15% በሚደርስ ልዩ ቅናሽ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ 65 ካሬ በ8.4 ሚሊዮን ጠቅላላ ክፍያና በ848 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 97 ካሬ በ12.6 ሚሊዮን ብር ጠቅላላ ክፍያና በ1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 140 ካሬ 18.9 ሚሊዮን ብር ጠቅላላ ክፍያና 1.8 ሚሊዮን ብር ቅድመ ክፍያ። ሽያጮቻችን ሙሉ በሙሉ በኢትዮጵያ ብር ሲሆኑ በግንባታ ሂደት የሚከፈል ይሆናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ሪያሊቲ ሪል ስቴት። ዛሬ አልተጀመረም። ለነገሩ ትላንትና ማደረጉ እነዛ ቁረይሾቹ እና አቡ ጃህል እና አቡ ለሃብ አደረጉ። አላህ ግን ነብዩ ሲነኩ ግን የሚቆረቆረው ቅድሚያ አላህ ነው። ኢና ከፈይናከል ሙስተህዚኢን እኛ ባንተ ላይ የሚያላግጡትን እኛም በቃሃለን ብሎ አላህ ቁርአን ላይ ተናግሯል። አቡ ለሃብ ምን አደረገ መሰላችሁ? አቡ ለሃብ ማለት የነብዩ አጎት ነው። ነብዩ ሲወለዱ የሱ ባሪያ ሱወይበቱል አስለሚያ የምትባል ሴት ነበረችና ነብዩንም ጡት ስላጠባች እንደተወለዱ ተደስቶ የወንድሜ ምትክ ብሎ ባሪያው ነፃ ወጣ። ልክ ነብዩ ሲሆኑ ግን ቀንደኛ ጠላታቸው ማን ነበር? አቡ ለሃብ ነበረ። ወንድሜ ዲንህን ጠበቅ ስታደርግ ስነ ምግባርን ስታስተካክል ተቃዋሚ ሊመጣብህ ይችላል፣ ታፔላ ሊለጠፍልህ ይችላል። ይሄ ረሱል ላይ ያለፈ ነው፣ ቀደምቶቹ ላይ ያለፈ ነው፣ ሱና ነው። ግን አንተ በዛው ልትጸና ይገባል። ዋላ አቡ ለሃብ ነብዩ ሰለላሁ ዐለይሂ ወሰለም ሶፋ ላይ ሰዎችን ሰብስቦ ያ ቀውሚ ቁሉ ላ ኢላሃ ኢላላህ ህዝቦች ሆይ ላ ኢላሃ ኢላላህ በሉ አላቸው። እንደውም ከዛ በፊት ምን አላቸው? ከዚህ ተራራ ጀርባ እናንተን የሚያጠቃ ጠላት አለ ብዬ ብነግራችሁ ታስተባብሉኛላችሁ? አታምኑኝም እንዴ አሉ። እንጂ እንዴት አናምንም? አንተ ላይ እኮ አንድ ቀን ውሸት አይተን አናውቅም አሉ። ማን? ቁረይሾች በነብዩ ላይ ያላመኑት ገና። በሉ እንግዲህ ላ ኢላሃ ኢላላህ በሉ ነፃ ትወጣላችሁ አሏቸው። ሁሉም ዝም አለ አቡ ለሃብ ሲቀር። አቡ ለሃብ ግን ደፈራቸው፣ አጎታቸው ነው። ሰው ከዘመዱ ከቤተሰቡ ተቃራኒ ሲመጣ ያማል። ምን አላቸው? ተበለከ ያ ሙሐመድ አሊሃዛ ጀማዕተና፣ ሙሐመድ ወይ ጥፋት ላንተ ይገባ፣ ላኢላሃ ኢላላህ ቁም ነገር ነው ብለህ የሰበሰብከን ለዚህ ነው አላቸው። አላህ ተቆጣ፣ ቁርአን አወረደ በስሙ ተበት የዳ አቢ ለሃብን ወተብ አላቸው። የአቡ ለሃብ ሁለት እጆች ጠፉ፣ ከሰሯል። ማ አግና አንሁ ማልሁ ወማ ከሰብ፣ ከሱ ንብረቱ ምኑ ሊጠቅመው ሊያድነው አልቻለም። ሚስቱም ነበረች ኡሙ ጀሚል ትባል ነበር። ነብዩን አዛ ታደርግ ነበር። አብራ ጀሃነም እንደምትገባ አላህ ገለጸ። ልክ የቁርአን ሲወርድ ኡሙ ጀሚል የአቡ ለሃብ ሚስት ድንጋይ ይዛ ነብዩን ልመታ ከአባ ላይ መጣች። ወደ ከአባ መጣች። ነብዩ ከአቡበከር ስዲቅ ጋር አብረው ቁጭ ብለዋል። አቡበከርን ትመለከታለች፣ ነብዩን አታይ። የታለ ጓደኛ ጭራሽ በእኛ ላይ ግጥም ሙዘመመን አሰይና አለች። ሙዘመም ማለት በአረብኛ ቋንቋ የተወገዘ የተወቀሰ ማለት ነው። ነብዩ ምን አሉ? አላህ ከጠላቶቼ እንዴት እንደሚከላከልልኝ አያችሁ? እነሱ እኮ የሚሳደቡት ሙዘመም የሚባልን ነው፣ እኔ እኮ ሙሐመድ ነኝ አሉ። እንዴት እንደሚከላከልልኝ አያችሁ አሉ። ጠላ ነው፣ ትእዛዙንም ጣስን ዲኑንም ጠላን ብላ ባገኘው በዚህ ነበር ምለው ብላ ሄደች። አቡበከር ጨነቃቸው። ለምን አብረው ተቀምጠዋል? ምንድነው ጉዳዩ አሉ። አላህ አይኗን ጋረዳታ አሉ። ሱብሃንአላህ። አቡበከርን ታያለች፣ ነብዩን አታይም። አብረው ቁጭ ብለው አላህ በዚህ መልኩ ይቀለብስላቸው ነበር። ለዚህ ነው አቡ ለሃብ የሞተው ከበድር ጦርነት ከሳምንት በኋላ ነበር። በድር ጦርነት ላይ አልተሳተፈም። ለምን? ከባድ በሽታ አላህ ጣለበት። ያ በሽታ የሞተበት በሽታ ልጆቹ ጭምር ተጠይፈውት በዱላ ነበር በእንጨት እየገፉ ጉድጓድ ውስጥ የከተቱት። በክብር እንኳን አልተሸኘም። ልጆቹ የራሱ ልጆቹ ከባድ በሽታ ነበርና ላለመንካት በዱላ ነገር በእንጨት ነገር እየገፉ ጉድጓድ ውስጥ ከተቱት። አላህ የውርደት ካባን ነበር ያከናነበው።
ለምን? የነብዩ ጠላት ነው። ልክ ኢብራሂም የሚባል ልጃቸውም ሲሞት የነብዩ ሰለላሁ ዐለይሂ ወሰለም ወንድ ልጆች ሁሉም በልጅነታቸው ነው የሞቱት። ኢብራሂም ከማርያቱል ቂብጥያ የወለዱት ልጅ ነበር። ሲሞት በቃ መሐመድ ዘረ ቆራጣ ሆነ ብለው ረሱል ላይ አላገጡባቸው። አላህ ነብዩን ሊያጽናና አሁንም ቁርአን አወረደ። አብሽር እነሱ የፈለጉትን ይናገሩ፣ አብሽር አላቸው። ምን ብሎ? ኢና አዕጠይናከል ከውሰር፣ እኛ ላንተ ብዙ ነገር፣ ከውሰር ማለት ጀነት ውስጥ ያለ ጸጋ ምን ሰተናሃል። አብሽር አንተ ለሚጠበቅብህ ፈሰሊ ሊረቢከ፣ ለጌታህ ስገድ፣ ወንሃር፣ እርድን ስታርድ ከብቶችን ስታርድ ለማን ረድ? በአላህ አላህ ብለህ ቢስሚላህ አላሁ አክበር ብለህ እረድ። ልታቋቸው ኖሮ ነብዩን አሰድባቸውም ነበር። ላንተው ነው የተላኩት። ከነብዩ በኋላ ሌላ ነብይ የለም። የነቢያት መደምደሚያ ናቸው። ሐታ አሉ ሙሳ እንኳን በህይወት ቢኖር እኔን ከመከተል ሌላ መንገድ የለውም አሉ። ኢሳ አለይሂ ሰላም አልሞቱም እንደ እስላም አስተምሮ ነገ የቂያማ መቃረቢያ ላይ ይመጣሉ። ኢስላምን ይሰብካሉ፣ ያስተምራሉ፣ የነብዩን ሸሪዓ ይተገብራሉ። ጊዜያቸው ይደርሳል፣ ሰው ናቸውና ይሞታሉ። ከዛ ሙስሊሞች ይሰግዱባቸዋል፣ ይቀበራሉ። ኢስላም ያስተማረን ይሄ። ነቢያቶችን በአጠቃላይ እናከብራለን፣ በአንድም ነብይ አናስተባብልም። ለምን? በአንድ ነብይ ማስተባበል በኢስላም አስተምሮ በሁሉም ነቢያቶች እንደማስተባበል ነው። ኢሳ አላህ ነብይ አይደለም ካለ አንድ ሙስሊም በነብዩ እንዳስተባበለ ይቆጠርበታል። በሁሉም አላህ በላካቸው ነቢያቶች አምነን ምን አለ እንቀበላለን። ለምን? መፈክራቸው ምን ነበረ? ሁሉም ነቢያት አላህን ተገዙ ነው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት አለ አላህ። በእያንዳንዱ ማህበረሰብ ጄኔሬሽን ትውልድ ላይ መልእክተኞችን አስነስተናል። ምን የሚሉ መልእክተኞች? አን ያዕቡዱ ላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን እራቁ የሚሉ መልእክተኞችን ልከናል አለ አላህ። 124,000 ነቢያቶችና ረሱሎች አላህ ልኳል። በስማቸው በቁርአን ላይ የተጠቀሱ ወደ 25 የሚጠቁ አሉ። ስማቸው ያልተጠቀሰ አለ። ሁሉም አቋማቸው ነበር። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አልአንቢያው ኢኽወቱን፣ ነቢያቶች ወንድማማቶች ናቸው። ወዲኑሁም ዋሂድ፣ ሃይማኖታቸውም አንድ ነው፣ ያው ኢስላም። ወኡማቱም ሸታሉ፣ እናቶቻቸው ይለያያሉ። ማለት ቅርንጫፍ ህግጋታቸው ሊለያይ ይችላል። በአምልኮ ጉዳይ ግን አንድ ነብይ ከአንድ ነብይ አይለይም። ሁሉም ተመሳሳይ ነው። ቅርንጫፋዊ ህግጋት ሊለያይ ይችላል። በሙሳ የነበረው ህግ ዒሳ ሲመጡ የሻሩታሉ ቅርንጫፋዊ ህግጋቶች። በእኛ ዘመን ደግሞ ሌላ የተሻረ በነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሸሪዓ እንጂ መሰረታዊ ጉዳይ ላይ አንድ ነብይም የሚለያይ የለም። ሁሉም የአላህን ሪሳላ ነው የመጣው። ለሁሉም መልእክተኛ ደግሞ መልእክቱን የመጣው ማን ነው? ጅብሪል አለይሂ ሰላም ነው። ጅብሪል አለይሂ ሰላም የተመደበው ከአላህ በኩል ወህይን ይዞ መጥቶ ለነቢያቶች ማድረስ ነው። ስለዚህ ልታፍሩ ይገባል። የሰራችሁት ያደረጋችሁት ድርጊት በጣም አስነዋሪ አሳፋሪ ተግባር ነው። ይሄ ደግሞ ሰባይነት ንጹህ አእምሮ ያለው አካል ሁሉም ሊቃወሙ የሚገባ ነው። ሁሉም እከላይ ሃይማኖት የሚባል ነው። ሁሉም ሊቃወሙ ሊያወግዘው የሚገባ ጉዳይ ነው። ሊያወግዘው የሚገባ ጉዳይ ነው። አፍወን ጮኩባችሁ። አላህ Subhanahu Wa Ta'ala መልካም ከተናገርኩ ከሱ ዘንድ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። ረመዳንን ከተቀበላቸው ባሮች መካከል አላህ ያድርገን። ቀሪ ቀናቶች አሉ፣ ውድ ቀናቶች ገና ፊት ለፊት ነው የሚቀሩት። ለይለቱል ቀድር ገና ፊት ለፊት ናት። አላህ ከሚያገኙት አላህ ያድርገን። ቀሪ ቀናቶችን ካሳለፍን የበለጠ በጥሩ ሁኔታ የምናሳልፈው አላህ ያድርገን። ኸይር ነገሩን ባጠቃላይ አላህ ይወፍቀን። መጨረሻችንን አላህ ያሳምርልን። የነቢዩን ውዴታ ልባችን ውስጥ አላህ ያስገባልን። እንደው የእውነት ተከትለናቸው ወደናቸው ነገ የውመል ቂያማ ሐውዳቸውን የምናገኝ አላህ ያድርገን። የእሳቸውን ሐውድ የምናገኝ አላህ ያድርገን። ሐውዳቸውን የምንጠጣ አላህ ያድርገን። የነቢዩ ጎረቤት አላህ ያድርገን። የነቢዩ ወዳጅ አላህ ያድርገን። የሰሃቦቻቸው ወዳጅ አላህ ያድርገን። እንደው ደጋግ ሰዎችን ባጠቃላይ የምንወድ አላህ ያድርገን። መጨረሻችን አላህ ያሳምርልን። የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብን ሙስሊም ወንድም አባት እናቶቻችን እህቶቻችን አላህ ይመራቸው፣ የጀነት አላህ ይበላቸው፣ ከቀብር ቅጣት አላህ ይጠብቃቸው። የኛንም መጨረሻ ያማረ አላህ ያርግልን። እንደው ጭንቀታችንን አላህ ያስወግድልን። ያላገባውን ወጣት ትሩ ዳር አላህ ይለግሰው።
ለሴቶችም ሷሊህ ባል ለወንዶችም ሷሊህ ሚስት አላህ ይለግሳት። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ያ ረብ ይህን ረመዳን በእኛ ላይ ለውጥ የምናመጣበት የምንቀየርበት ኸይር ነገር በአጠቃላይ የምናገኝበት ረመዳን አንተ አድርግልን። በዚህ ረመዳን ኸይር ነገር ሰርተን ጾመኞች እንግዲህ ሁለት ጊዜ ይደሰታሉ ተብለዋል። አንዱ ሲያፈጥሩ ነው፣ ሌላኛው ደግሞ ጌታቸውን ሲገናኙ ተብሏል። ሁለቱንም ደስታ የምናጣጥም አላህ አድርገን። ሪያሊቲ ሪል ስቴት በቦሌ ደንበል የተናጠል ካርታ ያላቸውና በ6 ወር ጊዜ ውስጥ የሚረከቧቸው ባለ 2 እና ባለ 3 መኝታ ቤት ክፍሎችን ይዞሎት መጣ። እንዲሁም በሳር ቤት ግንባታቸው 80% የደረሰ ከ1 እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ከባለ 1 እስከ ባለ 3 መኝታ ቤት ክፍሎችን በተለያየ የካሬ አማራጭ እስከ 15% በሚደርስ ልዩ ቅናሽ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ 65 ካሬ በ8.4 ሚሊዮን ጠቅላላ ክፍያና በ848,000 ብር ቅድመ ክፍያ፣ ባለ 2 መኝታ 97 ካሬ በ12.6 ሚሊዮን ብር ጠቅላላ ክፍያና በ1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 140 ካሬ 18.9 ሚሊዮን ብር ጠቅላላ ክፍያና 1.8 ሚሊዮን ብር ቅድመ ክፍያ። ሽያጮቻችን ሙሉ በሙሉ በኢትዮጵያ ብር ሲሆኑ በግንባታ ሂደት የሚከፈል ይሆናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ሪያሊቲ ሪል ስቴት